ከሰባቱ ሰማያት በስተጀርባ የንባቡ ድንጋጤ ክፍል 2። ሰላም ጤና ይስጥልኝ። ሰላም ብያለሁ። ሰላማችሁ ይብዛ። ቸር ተመኙ፣ ቸር እንድታገኙ። መልካሙን እሹ፣ መጥፎውን ሽሹ። ሁሉም መርምሩ፣ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ቤቱ ቤተሰናያተ ነው። መርሃ ግብሩ መልካሙን ነው። በዛሬው መልካሙ መርሃ ግብር ይዤላችሁ የመጣሁት ከባለፈው ክፍል 1 የቀጠለው ክፍል 2 ነው። ከሰባቱ ሰማያት በስተጀርባ የንባቡ ድንጋጤ ክፍል 2። ያ ተራ ብራና አልነበረም። መነኩሴው ከረጢቱን ከፍተው የመጀመሪያውን ገጽ ሲያነቡ በዓይናቸው ያዩትን ማመን አቃታቸው። በሺህ የሚቆጠሩ ዓመታት እድሜ ያለው ያ ብራና ዛሬ በምድር ላይ ስላለው ትውልድ ስም ዝርዝርና ስለሚመጣው ታላቅ የጨለማ ዘመን በዝርዝር ይተነበያል። ነገር ግን በጣም የሚያስደነግጠው ነገር በገጹ መጨረሻ የተቀመጠው የሰፈረው ማስጠንቀቂያ ነው። መነኩሴው ንባቡን ቀጠሉ። ብራናው እንዲህ ይላል። ፀሐይ በቀትር ስትጠቁር በሰማይ ላይም የደም ምልክት ሲታይ በኢትዮጵያ ተራሮች ውስጥ የተደበቀው ያ ታላቅ በር ይከፈታል። ይህ በር ምንድን ነው? ብዙዎች የታቦተ ጽዮን መገኛ ሚስጥር ነው ይላሉ። ሌሎች ደግሞ የቅዱሳን አባቶች የጸሎት ውጤት የሆነው የበረከት ግምጃ ቤት ነው ይሉታል። መነኩሴው ግን አንድ ነገር አስተዋሉ። ብራናው በእጃቸው ላይ ያለ መሞቅ ጀመረ። በዚያች ሌሊት በገዳሙ አካባቢ ያልተለመደ ብርሃን ታየ። መነኩሴው ብራናውን ይዘው ወደ በዓታቸው ዋሻው ሲገቡ ከበዓታቸው ደጃፍ ላይ አንድ እንግዳ ሰው ቆሞ አገኛቸው። ልብሳቸው እንደ በረዶ ይነጣል፣ ፊታቸውም እንደ ፀሐይ ይበራል። ልጄ ሆይ አሉት፣ ያነበብከውን ለማንም እንዳትናገር ታዝዝሃል። ነገር ግን ጊዜው ደርሷል። መነኩሴው ሊጠይቃቸው ሲል ግን ሰውየው እንደ ጉም በነውበት ጠፉ። ያ ብራና አሁን የት አለ? ብዙዎች በ1960ዎቹ መጀመሪያ አካባቢ ወደ አውሮፓ በድብቅ እንደተወሰደ ይናገራሉ። ሌሎች ደግሞ አሁንም በታማኝ አባቶች እጅ ተጠብቆ ይገኛል ይላሉ። ነገር ግን በውስጡ የሰፈረውና ለኢትዮጵያ የቀረበው ታላቅ ተስፋ ምንድን ነው? ለምንስ ነው ዓለም ይህ ሚስጥር እንዲወጣ የማይፈልገው? በመጨረሻው ክፍል 3 የብራናውን መዳረሻ እና በውስጡ የሰፈረውን ታላቅ ሚስጥር ቁልፍ ይፋ እስከምናደርግ ቤቱን ቤተሰብ በማድረግ ሰብስክራይብ በማድረግ ሀሳብ አስተያየታችሁን እየሰጣችሁን አብራችሁን ቆዩ። ስለነበረን ቆይታ ከልብ አመሰግናለሁ። አክባሪ ያክብርልኝ። ቸር ተመኙ፣ ቸር እንድታገኙ። መልካሙን እሹ፣ መጥፎውን ሽሹ። ሁሉም መርምሩ፣ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ቸር እንሰንብት፣ ቸር ይግጠመን።